ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርቲው ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ ማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲው የፊት መስመር ተጫዋች የሆነው ብራዚላዊው ጆኦ ፔድሮ ከብራዚል ብሔራዊ ቡድን ስብስብ ውጪ ሆኗል። የብራዚሉ አሰልጣኝ ካርሎ አንቸሎቲ ለምን ጆኦ ፔድሮን ከብሔራዊ ቡድን ስብስብ ውጪ ያደረጉት የሚለውን ጉዳይ በቅድሚያ እንመለከታለን። የቼልሲው አሰልጣኝ አዲሱ አሰልጣኝ ዣቪ አሎንሶ የጁቬንቱስን ተጫዋች ያልዲዝን በቀዳሚነት የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ይህንን ጉዳይ እንደዚሁ እንመለከታለን። በተያያዘ ዜና ዣቪ አሎንሶ ኢንዞ ፈርናንዴዝ እና ማርኮ ኩኩሪያ በቼልሲ ቤት መቆየት እንዳለባቸው እየገለጸ ይገኛል። ስለነዚህም ይሄንም ዜና በተመለከተ የማጋራችሁ ጉዳይ ይኖራል። ቼልሲ በረኛን ለማስፈረም እየተንቀሳቀሰ ይገኛል። የሰንደርላንዱን ሮቢን ሮኤፍሰንን ለማስፈረም ፍላጎት እንዳለው ተገልጿል። ይህንንም ጉዳይ እንደዚሁ በዜናነት የማነሳላችሁ ጉዳይ ይሆናል። እንደዚሁም የቼልሲ የቀድሞ አሰልጣኝ ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ ሆነው በይፋ ተሹመዋል። ስለዚህም መረጃ የማጋራችሁ ነገር ይኖራል። የቼልሲው እንደዚሁ የፊት መስመር ተጫዋች ሆነው ጆኦ ፔድሮ የቼልሲ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ስለዚህም ጉዳይ ሐሳቦችን እናርሳለን። እስከ መጨረሻው አብራችሁን ቆዩ። የቼልሲው የፊት መስመር ተጫዋች ሆነው ጆኦ ፔድሮ ከብራዚል ብሔራዊ ቡድን ስብስብ ውጪ ሆኗል። አሰልጣኝ ካርሎ አንቸሎቲ 26 ተጫዋቾችን ለዓለም ዋንጫ ሲጠሩ የቼልሲ የፊት መስመር ተጫዋች የሆነውን ጆኦ ፔድሮን ከስብስብ ውጪ አድርገውታል። ብዙዎች ይህን ዜና አልጠበቁትም። በርካቶችም ይህንን የካርሎ አንቸሎቲን ውሳኔ በእጅጉ እየተቃወሙት ይገኛሉ። ጆኦ ፔድሮ በቼልሲ ቤት በዚህ ዓመት ብቻ 23 ጎሎችን ማስቆጠር ችሏል። እንደዚሁም 8 አሲስት በማድረግ በጣም አስደናቂ ብቃትን እያሳዩ ካሉ የብራዚል ብሔራዊ ቡድን ተጫዋቾች አንዱ ነበር። ነገር ግን ካርሎ አንቸሎቲ ከስብስብ ውጪ ያደረጉበት መንገድ እጅግ አስገራሚ ሆኗል። አስገራሚ የሚያደርገው ከሱ በታች ጎልና አሲስት ያላቸውን ተጫዋቾች መርጠው ጆኦ ፔድሮን ከስብስብ ውጪ ማድረጋቸው ነው ብዙዎችን እያስገረመ የሚገኘው። ለምሳሌ ኤድሪክን መርጧል። ይህ ተጫዋች 8 ጎል ብቻ አለው። እንደዚሁም 8 አሲስት ብቻ ነው ያለው። እንደዚሁ ማርቲኔሊ እንደዚሁ ተቀዳሚ ምርጫቸው አድርገውታል። 11 ጎልና 6 አሲስት ብቻ ነው ያለው። ነገር ግን ከሱ በታች ውጤት ያላቸውን ተጫዋቾች መርጠው ጆኦ ፔድሮን ከስብስብ ውጪ ማድረጋቸው እጅግ አነጋጋሪ ነው። አሰልጣኝ ካርሎ አንቸሎቲ ጆኦ ፔድሮን ከስብስብ ውጪ ያደረጉበት ዋነኛው ምክንያት እየተባለ የሚገለጸው ኔይማርን ከብሔራዊ ቡድኑ ለማካተት በመፈለጋቸው እንደሆነ ተገልጿል። ኔይማር ወደ ስብስቡ ጠርተውት የብሔራዊ ቡድኑ ተጫዋች በሚል ተመርጧል። ኔይማር በዚህ ዓመት 14 ጎል አለው። እንደዚሁም 5 አሲስት አድርጓል። እድሜውም ገፍቷል። ነገር ግን ካርሎ አንቸሎቲ ይህንን ተጫዋች የፈለጉበት ምክንያት ከፕሮሞሽን ጋር በተያያዘ የብራዚል ብሔራዊ ቡድን አቴንሽን እንዲያገኝ የተሻለ ተሰሚነት ኔይማር አለው። ብዙዎች ይወዱታል። ብዙ አድናቂዎች አሉት በሚል ነው ኔይማርን ወደ ብሔራዊ ቡድኑ በመጥራት ጆኦ ፔድሮን ከስብስብ ውጪ ያደረጉት። ጆኦ ፔድሮ ሐሳቡን ገልጿል። እኔ በጣም ለብሔራዊ ቡድን ለመመረጥ ብዙ ለፍቻለሁ፣ ነገር ግን ምንም ማድረግ አልችልም። ከዚህ በኋላ ይበልጥ ጠንክሬ ለብሔራዊ ቡድኑ ልጫወት የሚችልበት ቀን ይመጣል ሲል ሐሳቡን ገልጿል። አሰልጣኝ ካርሎ አንቸሎቲም እንደዚሁ መግለጫ ሰጥቷል። ጆኦ ፔድሮና የመሳሰሉ ተጫዋቾች ከስብስብ ውጪ በመሆናቸው አዝኛለሁ፣ ነገር ግን ወደፊት የሚጠሩ ይሆናል ሲሉ ሐሳባቸውን ገልጿል። በተያያዘ ዜና ጆኦ ፔድሮ የቼልሲ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። እንግዲህ ጆኦ ፔድሮ በዚህ ዓመት በቼልሲ ቤት አስደናቂ ብቃት ካሳዩ ተጫዋቾች መካከል አንዱ ነበር። በሁሉም ውድድሮች ላይ 23 ጎሎችን ማስቆጠር ችሏል። እንደዚሁም 8 አሲስት ማድረግ ችሏልና ቼልሲ የዓመቱ ምርጥ ተጫዋች ብሎ መርጦታል። በሁለተኛ ደረጃ ኢንዞ ፈርናንዴዝን የቼልሲ የዓመቱ ምርጥ ሁለተኛ ተጫዋች ተብሎ ሲመረጥ፣ በሶስተኛ ደረጃ ሞሰስ ካይሴዶ የቼልሲ የዓመቱ ምርጥ ተጫዋች በሚል በሶስተኛ ደረጃ ሊመረጥ ችሏል። ወደ ሌላ ዘገባ ስንሸጋገር የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ የጁቬንቱስን ወሳኝ ተጫዋች ያልዲዝን በቀዳሚነት ማስፈረም እንደሚፈልጉ ተገልጿል። ዣቪ አሎንሶ የያልዲዝ አድናቂ እንደሆነና ቼልሲን ማሰልጠን እንደጀመረ ይህንን ተጫዋች ወደ ስታንፎርድ ብሪጅ ለማምጣት እንደሚፈልግና ከፍተኛ ጥረት እንደሚያደርግ ተገልጿል። እንግዲህ ዣቪ አሎንሶ ማናጀር እንደሆነ ይታወቃል። የፈለገውን ካጫወቱ ጋር የሚስማማ ተጫዋችን የማስመጣት መብት አለው። ስለዚህ ቀዳሚው ምርጫ ሊሆን የሚችለው ያልዲዝ ነው እየተባለ ይገኛል።
ወደ ሌላ ዘገባ ስንሸጋገር ቼልሲ ሮቢን ሮኢፍሰን የተባለውን የሰንደርላንድን በረኛ በቋሚነት ወደ ቼልሲ ለማምጣት ፍላጎት እንዳለው እየተገለጸ ይገኛል። ይህ አስደናቂ በረኛ በዚህ ዓመት በእንግሊዝ ፕሪሚየር ሊግ ከፍተኛ ፐርፎርማንስ ካሳዩ ያለቀላቸው ኳሶችን በማዳን ከታወቁ በረኞች መካከል አንዱ ነው። ይህ በረኛ ሰንደርላንድ 50 ሚሊዮን ፓውንድ ለጥፎበታል። ሊቨርፑል ይህንን በረኛ ለማስፈረም ከፍተኛ እንቅስቃሴ እያደረገ እንደሆነ ይታወቃል። ቼልሲም ያለበትን የበረኛ ክፍተት ለመድፈን ይህንን በረኛ ቀዳሚ በማድረግ እስከ 40 እስከ 50 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ እንደጀመረ ነው እየተገለጸ የሚገኘው። ዣቪ አሎንሶም ይህን በረኛ ወደ ስታንፎርድ ብሪጅ ቢያመጡለት ደስተኛ እንደሚሆን የተገለጸ ሲሆን ቼልሲ ይህንን በረኛ በክረምቱ የዝውውር መስኮት ከ40 እስከ 50 ሚሊዮን ፓውንድ በመክፈል ወደ ስታንፎርድ ብሪጅ ያመጣዋል ተብሎ ይጠበቃል። ከዚህም ጋር በተያያዘ ኢንዞ ፈርናንዴዝ እና ማርኮ ኩኩሪያ በቼልሲ ቤት መቆየት እንዳለባቸው አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ እንደሚፈልግ ተገልጿል። ኢንዞ ፈርናንዴዝ እና ማርኮ ኩኩሪያ ቼልሲን ይለቃሉ የሚል በርካታ ግምቶችና ዘገባዎች እየወጡ ነበረ። ነገር ግን አሁን በተሰማ ዜና የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ሁለቱን ተጫዋቾች የቡድኑ ዋና አካል አድርጎ እንደሚቆጥራቸውና ቡድኑንም እነሱ ላይ በመመስረት የመስራት ፍላጎት እንዳለውና በቼልሲ ቤትም እንዲቆዩ ለማድረግ ፍላጎት እንዳለው ተገልጿል። ቼልሲ ቤት እንዲቆዩ የማግባባት ስራውን ቼልሲን እንደተረከበ እንደሚሰራ ተገልጿል። ወደ ሌላ ዘገባ ስንሸጋገር የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ ሆነው በይፋ ተሾመዋል። ኤንዞ ማሬስካ ከቼልሲ ጋር በነበራቸው ቆይታ የኮንፈረንስ ሊግን ማሳካት ችለዋል። እንደዚሁም የዓለም ክለቦች ዋንጫን ፓሪስ ሰን ጀርመንን በሰፊ ውጤት በማሸነፍ ከፍ አድርገው መሳብ ችለዋል። እንደዚሁም ቼልሲን የአውሮፓ ሻምፒየንስ ሊግ ተሳትፎን እንዲያገኝ አድርጓል። እኚህ አሰልጣኝ ከቼልሲ ባለቤቶች ጋር አለመስማማታቸውን ተከትሎ ቼልሲን እንደለቀቁ በጃንዋሪ ቼልሲን እንደለቀቁ ይታወቃል። አሁን ግን በተሰማ ሰበር ዜና ማለት ነው የቼልሲ የቀድሞ አሰልጣኝ ኢንዞ ማሬስካ የማንቸስተር ሲቲ አሰልጣኝ ሆነው በይፋ ተሾመዋል። ይህም የሆነበት ምክንያት የማንቸስተር ሲቲ ውጤታማው አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን እለቃለሁ ማለቱን ተከትሎ የማንቸስተር ሲቲ ባለስልጣናት የፔፕ ጋርዲዮላ ቀጥተኛ ተተኪ ይሆናል ብለው ያሰቡት ኢንዞ ማሬስካ ነበረ። ኢንዞ ማሬስካን ዋና አሰልጣኝ አድርገው ሾመዋል። ኢንዞ ማሬስካ በማንቸስተር ሲቲ ቤት የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ እንደሰራ ይታወቃል። በዚህም ነው እንግዲህ የማንቸስተር ሲቲ ባለስልጣናት የፔፕ ጋርዲዮላ ቀጥተኛ ተተኪ አድርገው የሾሙት። ዋናም ጥቆማ የሰጠው ይህም ፔፕ ጋርዲዮላ እንደሆነ ነው የተገለጸው። ምክንያቱም ምክትል አሰልጣኝ በነበረበት ወቅት ባሳየው ፐርፎርማንስ ፔፕ ጋርዲዮላ እጅግ ደስተኛ የነበረ በመሆኑ አሰልጣኝ ኢንዞ ማሬስካን ተተኪ እንዲሆን በመጠቆሙ ምክንያት የማንቸስተር ሲቲ ባለስልጣናት ድጋሚ እንግዲህ ወደ ኢቲሃድ ወስደው ሊሾሙት ችሏል ማለት ነው። ኢንዞ ማሬስካ ከማንቸስተር ሲቲ ጋር ለ3 ዓመት ለመቆየት ተፈራርሟል። ውጤታማው አሰልጣኝ ፔፕ ጋርዲዮላ ባለፉት 10 ዓመታት 20 ዋንጫዎችን በማሳካት አስደናቂ ስኬትን በማንቸስተር ሲቲ ቤት ማሳካት ችሏል። አሰልጣኝ ኢንዞ ማሬስካ ይህንን የማስቀጠል ኃላፊነት ተሰጥቷቸዋል። እንደ ፔፕ ጋርዲዮላ ውጤታማ ሊሆኑ ይችላሉ የሚለው ጉዳይ በቀጣይ እንግዲህ የምንመለከት ይሆናል። ቀደም ምናልባትም ሳልጠቅስ ያነሳሁት ጃኦ ፔድሮ ብቻ አይደለም ከብራዚል ብሔራዊ ቡድን የተቀነሰው፣ ሳንቶስም እንደዚሁ ከዋናው ብሔራዊ ቡድን ተቀንሷል። ስቲቫ ኦሊያንስ ኦልሬዲ ጉዳት ላይ ስለነበር አልተጠራምና በአጠቃላይ ቼልሲ ቤት የሚጫወቱ የብራዚል ተጫዋቾች ሁሉም እንዳልተጠሩ ነው የተገለጸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ